ባለፉት ዓመታት ለአረንጓዴ አሻራ መርሃ ግብር የተሰጠው ትኩረት ምን ይመስላል? የተገኘው ውጤትስ እንዴት እየተገመገመ ነው ከሚለው ጥያቄ እንጀምር። አመሰግናለሁ። እንግዲህ የአረንጓዴ አሻራ በቀጥታ ከመግባቴ በፊት የኢትዮጵያ የተፈጥሮ ሀብት ምን ይመስላል የሚለውን እንዲያው የተወሰነ ነገር ብል ደስ ይለኛልና የኢትዮጵያ ደን እንግዲህ ከ40% በላይ በደን የተሸፈነች እንደነበረች ታሪክ ያወሳል። ይሄም እንግዲህ በልምላሜዋ የታደለችና ውብ አገር እንደነበረች እንግዲህ ታሪካችን ያወሳል ማለት ነው። ይሄ እንግዲህ የተፈጥሮ ሀብታችን በተለይ የደን ሽፋን በመቀነስ ሌላው ደግሞ የተፈጥሮ ሀብቱ በመጎሳቆል እንግዲህ ለችግር የተዳረገችበትና የደን ሽፋኑ ከ3% በታች የወረደበት ጊዜ ነበር ማለት ነው። እንግዲህ ይሄ በመሆኑ እንግዲህ የጎርፍ አደጋዎች፣ የመፈናቀል፣ የድርቅ፣ የአየር ንብረት መዛባት ሁኔታዎች እንግዲህ በከፍተኛ ሁኔታ ህብረተሰቡን በመጉዳታቸው ምርትና ምርታማነት ከመቀነሱ ጋር ተያይዞ እንግዲህ ሰዎች እስከ መፈናቀል የደረሱበት ሁኔታ ሁሉ ነበር ማለት ነው። እንግዲህ በ2011 በአበሻ አቆጣጠር እንግዲህ የአረንጓዴ አሻራ መርሃ ግብር በክቡር ጠቅላይ ሚኒስትሩ በዶክተር አብይ ኢኒሼቲቭ እንግዲህ ይፋ ከሆነ ወደዚህ እንግዲህ በሁለት ምዕራፎች እየተከፋፍሎ እየተከናወነ የሚገኝ መርሃ ግብር ነው። ይሄም እንግዲህ ከ2011 እስከ 2018 ባለው መርሃ ግብር 50 ቢሊዮን ችግኝ ለመትከል የታቀደበት ሁኔታ ነበረ። በመጀመሪያው ምዕራፍ ከ2011 እስከ 2014 እንግዲህ 20 ቢሊዮን ችግኝ ለመትከል ታቅዶ ከ25 ቢሊዮን ችግኝ በላይ የተተከለበት ነው ማለት ነው። ሁለተኛው ምዕራፍ እንግዲህ ከ2015 እስከ 2018 ነው። በ2015 እና በ2016 እንግዲህ 7.5 ቢሊዮን ችግኝ በመትከል ያለውን የተከላ መጠን እንግዲህ እስካሁን ባለው ሁኔታ እስከ 2016 ማለት ነው ከ40 ቢሊዮን ችግኝ በላይ የተተከለበት ሁኔታ ነው ማለት ነው። እንግዲህ ይሄ የተተከሉት ደኖች እንግዲህ ምን ውጤት አመጡ ብለን ስንገመግም እንግዲህ በጣም ብዙ ዘርፈ ብዙ ጠቀሜታዎች ነው ያሉት። አንደኛ የደን ሽፋኑ እንዲጨምር ሆኗል። በባለፈው አመት ይፋ በተደረገው መሰረት እንግዲህ የደን ሽፋኑ አረንጓዴ አሻራ ሲጀመር 17.2% የነበረው አሁን በ2023 ድረስ እንግዲህ ኦልሞስት ወደ 23.6% ከፍ ያለበት ሁኔታ ነው ያለው። ሌላው የስራ ዕድልን በመፍጠር በሁሉም ዘርፎች ከችግኝ አዘጋጅተው ከሚሸጡት ጀምሮ የችግኞችን በመትከል ከሚያገኙት ገቢ አንጻርም እንግዲህ የዘርፈ ብዙ የሆነ የስራ ዕድልን የፈጠረበት ሁኔታ ነው ያለው። ሌላው ግድቦቻችን በደለል እንዳይሞሉ ከማድረግ አንጻር የአፈር መሸርሸርን ከመከላከል አንጻር ዘርፈ ብዙ ጠቀሜታ ያመጣበት ሁኔታ ነው ያለው። እንግዲህ ለምሳሌ በህዳሴ ግድባችን እንግዲህ ከ34% በላይ የሚሆነው ችግኞች በህዳሴ ግድብ ውስጥ የተተከሉበት ሁኔታና የህዳሴ ግድባችንንም እንግዲህ ህብረተሰባችን በነቂስ ወጥቶ የሰራው ስራ በመሆኑ ይሄንንም ከደለል እንዳይሞላ ከመከላከል አንጻር ሌሎቹም ግድቦቻችን በደለል እንዳይሞሉና ወንዞቻችንንም እንደገና ንጹህ ውሃ ይዘው እንዲሄዱ ከማድረግ አንጻር ንጹህ ውሃ እንዲወርድ የአፈር መሸርሸርን ከመከላከል አንጻር ከፍተኛ ጠቀሜታ ነው ያለው። ሌላው ከምግብ ዋስትናን ከማረጋገጥ ባለፈ የስነ ምግብንም ማረጋገጥ ሁኔታ የታየበት ሁኔታ ነው ያለው። ወደ ውጭ ኤክስፖርት በማድረግ የውጭ ምንዛሪ ለሀገርም ሆነ የህብረተሰባችንን የኑሮ ከማሻሻል አንጻር ከፍተኛ ጠቀሜታ አለው ማለት ነው። ሌላው በዲፕሎማሲው መስክም የአረንጓዴ አሻራችን ያመጣው ለውጥ ከፍተኛ ነው። ለጎረቤቶቻችን የችግኞችን እያፈሉ ከመስጠት አልፎ ለጎረቤቶቻችንም እንደገና ከኢትዮጵያ ልምድ በመውሰድ ከፍተኛ የዲፕሎማሲ አስተዋጽኦ ያደረገበት ሁኔታ ነው ያለው ማለት ነው። በአረንጓዴ አሻራ መርሃ ግብሩ ላይ የህዝቡ ተሳትፎ እንዴት ይገለጻል?
አዎ እንግዲህ የህዝቡ ተሳትፎ ስናነሳ ከአመት አመት እየጨመረ የመጣበት ሁኔታ ነው ያለው። አሁን እስካሁን ባለው እንግዲህ ከ20 ሚሊዮን ህዝብ በላይ እንግዲህ በአመት የሚሳተፍበት ሁኔታ ነው ያለው ማለት ነው። እንግዲህ ህብረተሰቡ የተከላ በክረምት ላይ ወጥቶ መትከል ብቻ ይመስለው የነበረው ዛሬ ይሄንን ባህል አድርጎት ችግኝ ተከላውን ከችግኝ ማዘጋጀት አንስቶ እስከ ተከላ ድረስ ከተከላም በኋላ እንግዲህ ችግኞችን ከመንከባከብ አንፃር ህዝቡ በነቂስ የመሳተፉ ሁኔታ ከአመት አመት እየጨመረ የመጣበትና ባህል አድርጎ እየሰራው ያለው ሁኔታ ነው ያለው። መልካም አቶ ፋኖሴ የዘንድሮው የ2017 የችግኝ ተከላ መርሃ ግብር ዝግጅትስ እንዴት ነው የሚገለጸው? አዎ እንግዲህ የ2017 የችግኝ ዝግጅትን በተመለከተ እንግዲህ በጣም ብዙ ዝግጅቶች እየተደረገ ነው። በዚህ በ2017 እንግዲህ 7.5 ቢሊዮን ችግኝ ለመትከል ነው የታቀደው። በዚህም እስካሁን ባለው ሁኔታ የችግኝ ዝግጅቱ ከ7.7 ቢሊዮን ችግኝ በላይ የተዘጋጀበት ሁኔታ ነው ያለው ማለት ነው። ይሄ ብቻ አይደለም እንግዲህ የመትከያ ቦታዎችንም እንግዲህ የጉድጓዱ ዝግጅትም ተጠናክሮ የቀጠለበት ሁኔታ ነው ያለው ማለት ነው። በተለይ ደግሞ በአዲስ መልክ ከባለፈው አመት ጀምሮ እየተሰራ ያለው የተከላ ቦታዎቹን ጂኦ ሬፈረንስ የማድረግ ነው። እንግዲህ የአረንጓዴ አሻራ የተከላ መርሃ ግብር እንግዲህ በሁለት መርሃ ግብር ነው የሚከናወነው። አንዱ አጠቃላይ ችግኞች የሚተከሉበት ነው። ሁለተኛው የአንድ ጀንበር ተከላ ነው ማለት ነው። ስለዚህ የአጠቃላይ ተከላው ዝናብ ቀድሞ የሚያገኙ የበልግ አብቃዮች አካባቢ አሁን ኦሬዲ ችግኝ እየተከሉ ያሉበት ሁኔታ አለ። ዋናው ደግሞ ሰኔ ክረምቱ ሲገባ ጀምሮ እንግዲህ የሚተከለው መርሃ ግብር ነው። ሁለተኛው መርሃ ግብር እንግዲህ የአንድ ጀንበር ተከላ አሁን ባለው ሁኔታ እንግዲህ እስከ ሐምሌ 20 አካባቢ ድረስ የሚሆናል ተብሎ ይጠበቃል። የመጀመሪያው ማስጀመሪያ የሰኔ 20 ነው የሚሆነው። እንግዲህ በወሩ ደግሞ የአንድ ጀንበር ተከላ ይካሄዳል ተብሎ እንግዲህ ቴንታቲቭ ፕላን የተያዘበት ነው። ይሄ እንደ ሁኔታዎቹ እንግዲህ በከፍተኛ አመራሩ የሚቀየሩ ሁኔታዎች ሊኖሩ ይችላሉ። አሁን ባለው ሁኔታ እንግዲህ የጉድጓድ ዝግጅቱ የችግኝ ዝግጅቱ በጣም ተጠናክሮ የቀጠለበትና ለዘንድሮ የሚያስፈልገው በቂ ችግኝ የተዘጋጀ መሆኑን ጉድጓዱን በዚሁ መጠን የተዘጋጀ እና ተከላውም ለመትከል እንግዲህ ሬዲ ወይም ደግሞ ዝግጁ የሆነበት ጊዜ ነው አሁን ላይ ያለ ነው። መልካም። በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ አቶ ፋኖሴ መኮንን ለሁሉ አዲስ መረጃችን ተጨማሪ ማብራሪያ ስለሰጡን እጅግ አድርገን እናመሰግናለን። መልካም ምሽት ተመኝተናል።